ሰዎች በዚህ ጉዳይ ይጠቃሉ። በጣም በሚገርም ሁኔታ ነገሩ በጣም አሳፋሪ ስለሆነና ለሰዎች አውጥተን መናገር ስላለመድን እንደዚህ አይነት ነገሮችን በግልጽ መወያየትም ስለምንፈራ አንደኛ ችግራችንን ወስደን የምናማክርበት ትሪት የምንደረግበት ቦታ ላይ መሄድ አንቺ ለምን እናፍራለን? ገብታችኋል? ምን አለ ማለት ነው። ሰው ያፍራል። በዚህ ጉዳይ ላይ ምን ማድረግ አይችልም። ሄዶ ገብቶ እንዲህ ነኝ፣ እንዲህ አይነት ችግር አለብኝ፣ ከእንደነዚህ አይነት ችግር እንዴት ልውጣ? ሌላኛው በዚህ በቤተክርስቲያናችንም ወይም በመምህራንም ዙሪያ ላይ ቤተክርስቲያንም እንደዚህ አይነት ጉዳይ ላይ መምህራኖቿ በስፋት ምን አይሉም ማለት ነው። እንደዚህ አይነት ጉዳዮች ላይ ትምህርት አይሰጡም። ሰው ግን በአብዛኛው ወጣቱ ግን በእንደዚህ አይነት ነገር የታሰረና የተያዘ ነው። በጣም ሰው የተቸገረበት ጉዳይ፣ ለመላቀቅ እየፈለገ መላቀቅ ያቃተው ጉዳይ፣ ግን ደግሞ ብዙ ስራ ያልተሰራበት፣ ብዙ ትምህርት ያልተሰጠበት፣ ብዙ ማብራሪያ ያልተሰጠበት ጉዳይ ቢሆን ይህ የግለ ወሲብ የሚባለው ወይም ማስተርቤሽን የሚባለው ጉዳይ ነው። ዛሬ በዚህ ዙሪያ ላይ እናወራለን። ለዚህ ነገር መነሻ ምክንያቶቹ ምንድን ናቸው የሚሉትን ሀሳቦች እናነሳና እንደ መፍትሄ ሀሳብ ደግሞ ምን አይነት የመፍትሄ ሀሳቦች አሉት፣ ሰዎች እስከ እንደዚህ አይነት ሁኔታ በምን አይነት መንገድ ሊወጡና ሊላቀቁ ይችላሉ። እንደምታውቁት እጅግ በጣም ስር የሰደደና ለዓመታት ሰዎችን ተቆራኝቶ የሚኖር ሱስ እጅግ አደገኛ፣ የጫት ሱስ ይኖራል፣ የሲጋራ ሱስ ይኖራል፣ የመጠጥ ሱስ ይኖራል። ከሁሉም በላይ ግን ለመተው እጅግ በጣም አስቸጋሪ አደገኛ የሆነ ሱስ ቢኖር ግን ይሄ የማስተርቤሽን ወይንም ደግሞ የግለ ወሲብ ችግር ወጣቶች በቀላሉ ሊላቀቁት የማይችሉት ችግር እንደነገርኳችሁ በአብዛኛው የወጣቱን ክፍል ያጠቃል። ባለትዳር ሆነው እንኳን አልኳችሁ፣ ባለትዳር ሆነው በዝርዝር በኋላ ላይ ገብቻ ያነሳላቸዋል። ባልና ሚስት ሆነው እንግዲህ ሚስት እያለችው ከሚስቱ ጋር ከህጋዊ ሚስቱ ጋር እግዚአብሔር እንደፈቀደ አልጋው ንጹህ ሆኖ ጋብቻውም ቅዱስ በሆነበት ሰዓት ላይ ከህጋዊ ሚስቱ ጋር በሚገባ እንደዚህ አይነት ነገር መፈጸም እየቻለ ከዚህ ሱስ መላቀቅ አቅቶት ከሚስቱ ሊያገኘውን የሚችለውን ደስታ ወደ ጎን በማድረግ ራሱን በራሱ የሚያስደስት በጣም በርካታ ባል አለ። በዚህም ምክንያት ትዳራቸው የቀዘቀዙ ሰዎች እጅግ በጣም ብዙ ናቸው። ትዳራቸው የቀዘቀዘ ሰዎች እጅግ በጣም ብዙ ናቸው። ሚስት እያለው ባለትዳር ሆኖ ልጆች ወልዶ ሊሆን ይችላል እኮ፣ ግን በዚህ ሱስ ተጠምዶ የወደቀ ከዚህ ሱስ መውጣት ያቃተው ደግሞ በጣም በርካታ ሰው አለ። በባለትዳሮችም ጭምር እህቶች ጋር ሴቶችም ጭምር ማለት ነው። ሴቶችም ጭምር ሴቶችም ጭምር በዚህ አይነት ደረጃ በዚህ አይነት ሁኔታ በጣም ይጠቃሉ። በዚህ አይነት ሁኔታ በጣም ይጠቃሉ። እናም ከዚህ አይነት ነገር ለመላቀቅ ወደማያስፈልጉ ወይም ደግሞ በጣም እጅግ ወደ አልባሌ ነገሮች ውስጥ ይሄዳሉ። በዋነኝነት ሰዎች የዚህ ነገር መፍትሄ ብለው የሚያስቡት በተለያየ አይነት በሚገኙ ቦታዎች ላይ ከሴቶች ጋር በሚደረግ ግንኙነት ራሳቸውን ለማሸነፍ ይሞክራሉ። ግን በዚህም ቢሆን ከዛ ነገር መላቀቅ አይችሉም። ስለዚህ ለዚህ ነገር ተጋላጭ የሆኑትን ሀሳቦችን በዋነኝነት አነሳለሁ ዛሬ። ምንድን ናቸው? ሰው እንዴት ወደዚህ አይነት ነገር ይገባል? አንደኛ በጓደኛ ግፊት በጣም በልጅነት ምንም በማያውቁበት ሰዓት ላይ በ15